መሄድ ላይ ነው። ሞዮ የሚኖሩባት ደቡብ አፍሪቃ በኮቪድ-19 ወረርሽኝ ምክንያት የኢኮኖሚ ዝግመት ላይ ናት። በዚህ የተነሳም በሀገሪቱ ስራ ማግኘት እጅግ እየከበደ መጥቷል። ሞዮ እንደሚለው ችግሩ እየተባባሰ ነው። ስራ ማግኘት አልቻለም። አሁን ለምግብም ሆነ ለቤት ክራይ ገንዘብ ከየት እንደሚያገኝ አያውቅም። ደቡብ አፍሪቃ ውስጥ የስቲቭ ሞዮን አይነት ህይወት የሚገፉ በርካታ ስራ አጦች አሉ። ኬፕ ታውን የምትኖረው በ20ዎቹ ዕድሜ ውስጥ ያለችው ናምህላ ምሲምቢ የዩኒቨርሲቲ ተማሪ ነበረች። በዩኒቨርሲቲው የስነ ልቦና ትምህርት ነበረ የምትከታተለው። ሆኖም ምሲምቢ የትምህርቱ ክፍያ ስለከበዳት ትምህርቷን ለማቋረጥ ተገዳ የስራ አጦቹን ዓለም ተቀላቀለች። የሌሎች ተማሪዎችም ዕጣ ከእርሷ ጋር የሚመሳሰል ነው። ምሲምቢ እንደምትለው ስራ ለማግኘት ሰው ማወቅ በጣም አስፈላጊ ነው። ሰዎች ድርጅቶቻቸው ውስጥ የሚቀጥሩት ቤተሰቦቻቸውን፣ እህቶቻቸውንና ዘመዶቻቸውን ነው የሚያሰሩት። የሚያውቅ ካላገኘ ስራ ማግኘት በጣም ከባድ ነው። በደቡብ አፍሪቃ ዕድሜያቸው ከ34 ዓመት በታች ከሆነ 2 ወጣቶች አንዱ ስራ አጥ ነው። ባለፈው ጎርጎሮሳዊ 2022 ዓ.ም መጨረሻ ላይ ይፋ እንደተደረገው የስራ አጡ ቁጥር በመቶኛ ሲሰላ 32.7 በመቶ ነበረ። ደቡብ አፍሪቃ በስራ አጦች ብዛት ከአፍሪቃም ሆነ ከዓለማችን ከፍተኛ ደረጃ ላይ እንደምትገኝ ሪኮቭስኪ ዘግባለች። በደቡብ አፍሪቃ ስራ አጥነት ልዩ ልዩ ማህበራዊ ቀውሶችን አስከትሏል። ለአብነት ያህል በጎርጎሮሳዊው ሐምሌ 2021 ዓ.ም በጆሃንስበርግና በደርባን ከተሞች የተፈጸሙት ዝርፊያና የተለያዩ ወንጀሎች ይጠቀሳሉ። በዚህ ሰበብም የደቡብ አፍሪቃ መንግስት ለስራ አጦች አነስተኛ ማህበራዊ ድጎማ ለመስጠት ተገዶ እንደነበረ የማህበራዊ ሳይንስ ባለሙያው ፓትሪክ ቦንድ ያስታውሳሉ። ወጣት ስራ አጥነት አደገኛ ነው። በ2021 ሐምሌ ወር በጆሃንስበርግና በደርባና ከተማ አመፅ አስከትሎ ነበር። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ለስራ አጦች በወር እስከ 18 ዩሮ የሚደርስ ማህበራዊ ድጋፍ ክፍያ እንዲሰጥ አድርጎ ነበር። ይህ መንግስት ተስፋ በመቁረጥ ችግሩን ገንዘብ በመስጠት ለማለፍ ያደረገው ሙከራ ነው። ሆኖም ቦንድ ይህ ችግሩን ለማቃለል በቂ አይደለም ነው የሚሉት። መንግስት ገንዘብ የሚሰጥ ከሆነ ከዚህ የተሻለ ሊሆን ይገባል። እንደ ቦንድ ለድጎማ የሚሰጠው ገንዘብ የምግብ ፍጆታንና የመጠለያ ወጪን ከሞላ ጎደል እንዲሸፍን ቢያንስ በወር ወደ 40 ዩሮ ሊያድግ ይገባል ነው የሚሉት ቦንድ። እዚህ ላይ ግን ትልቁ እንቅፋት የሚመጣው ዓለም አቀፍ የገንዘብ ተቋማትን ከመሳሰሉ ድርጅቶች ነው። በደቡብ አፍሪቃ ከፍተኛ የዕዳ ጫና ምክንያት የገንዘብ ሚኒስትሩ በጀት እንዲቀንሱና ማህበራዊ ድጎማዎችንም እንዲገድቡ ግፊት ይደረግባቸዋል። ለጀርመኑ ሶሻል ዴሞክራቶች ፓርቲ ቅርበት ያለው የፍሬድሪሽ ኤበርት ተቋም የአፍሪቃ ክፍል ያካሄደው ጥናት እንደሚያሳየው ከሰሃራ በረሃ በታች በሚገኙ የአፍሪቃ ሀገራት ስራ አጥነት እጅግ ተባብሷል። በተቋሙ የአፍሪቃ ጉዳዮች አጥኒ ሮበርት ካፔል እንደሚሉት በየዓመቱ 20 ሚሊዮን ሰዎች በገጠርም ሆነ በከተሞች የሌሉ ስራዎች ፍለጋ ላይ ናቸው። በአሁኑ ጊዜ ገበያ ላይ ያለውን ስራና የስራ ፈላጊውን ብዛት ለማነጻጸር ዩጋንዳ ጥሩ ምሳሌ ናት። በጥናቱ መሰረት በየዓመቱ 400,000 ወጣት ዩጋንዳውያን ወደ ስራው ገበያ ቢመጡም የስራ ቦታ ያለው 52,000 ለሚሆኑት ብቻ ነው። በዩጋንዳ በአሁኑ ጊዜ በተለያየ ሙያ የሰለጠኑ 1.2 ሚሊዮን ወጣቶች ስራ የላቸውም። ቻርልስ ኦሲሲ ኢንተርፕራይዝ ዩጋንዳ የተባለ ተቋም ኃላፊ ናቸው። አሁን ሁሉ ነገር ስለተለወጠ ስራ ፈላጊም መቀየር መቻል አለበት ይላሉ። አሁን ያለው ስራ በጣም አነስተኛ ነው። ወደፊት ደግሞ እየከሰመ ይሄዳል። ይህ በዩጋንዳ ብቻ የሚሆን አይደለም፣ በመላው ዓለም እንጂ። ትምህርት ቤት ሂድ፣ ጠንክረህ ተማር፣ ከዚያም ስራ አግኝ የሚለው የቀድሞ አመለካከት ዘመን አልፎበታል። ዛሬ ይህ አባባል መስተካከል አለበት። ትምህርት ቤት ሂድ፣ እንደ ተቀጣሪ ሆነህ የራስህን ድርጅት እንደሚከፍት በስራ ገበያ ተፈላጊ ለመሆን ስራ ውጤታማ መንገድ አዘጋጅ በሚል መቀየር አለበት። ብዙ ሰዎች የራሳቸውን ድርጅት የመክፈት ፍላጎት ላላቸው ሰዎች ይበልጥ ድጋፍ ያደርጋሉ። የወጣት ስራ አጦች ቁጥር መጨመር በተለይ በደቡብ አፍሪቃ በጎርጎሮሳዊ 2010 ዓ.ም በአረቡ ዓለም የቀሰቀሰው አይነት አመፅ እንዳያስነሳ ማስጋቱ አልቀረም። ቦንድ እንዳሉት ምዕራቡ ዓለም ደቡብ አፍሪቃ ዕዳዋን እንድትከፍል ማስገደዱን ከቀጠለ ሀገሪቱ ለስራ ፈጠራ መርሃ ግብሮችም ሆነ ለማህበራዊ ድጎማዎች ልታወጣ የምትችለው ገንዘብ
አነስተኛ ይሆን። ኮንጎ የዓለማችን ትልቁ ጥቅጥቅ ደን አካባቢ ነዳጅ ዘይት ሊወጣ ነው መባሉ ነዋሪዎችን ግራ አጋብቷል። አሳስጋሪው ዦን ፖል ኢኮሎንጎ ከሀገሪቱ ዋና ከተማ ኪንሻሳ ወደ ኮንጎዋ መንደር ፔካ ከሚመጡ ፖለቲከኞች ወይም ደግሞ ከውጭ ሀገራት ወደዚሁ መንደር ከሚጎርፉ ተመራማሪዎች ማንኛቸውን ማመን እንዳለባቸው ማወቅ ቸግሯቸዋል። አንዳቸው ኩባንያዎች ነዳጅ ዘይት ፍለጋ እንዲያካሂዱ ከመንደሯ መነሳት አለባችሁ ሲሏቸው፣ ሌላኛዎቹ ደግሞ ደኑን እየጠበቁ እዚያው እንዲቆዩ እንደሚፈልጉ ይነግሯቸዋል። ኢኮሎንጎ የሚኖሩባት መንደር ፔካ የምትገኘው በማዕከላዊ አፍሪካ ሰሜን ምዕራብ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ነው። በስፍራው በብዝሃ ሕይወት የበለጸገ ጥቅጥቅ ደን ይገኛል። የኪሳንጋኒ የሊድስና የለንደን ዩኒቨርሲቲ ተመራማሪዎች እንደሚሉት የጀርመንን ግማሽ ያህል ስፋት አለው የሚባለው የዓለማችን ትልቁ ጥቅጥቅ ደን የሚገኝበት ስፍራ ከ29 ቢሊዮን ቶን በላይ ካርበን አምቆ መያዝ ይችላል። ይህን ያህል መጠን ያለው ካርበን ማከማቸት የሚችለው ደኑ የዓለማችን ሙቀት እንዳይጨምር አስተዋጽኦ ያደርጋል። የአካባቢ ጥበቃ ባለሙያዎች ደኑ ተጠብቆ እንዲቆይ ቢሹም የኮንጎ መንግስት ግን ሌላ እቅድ አለው። ፖለቲከኞች እንደሚሉት በአካባቢው በሚገኙ 3 ስፍራዎች ነዳጅ ዘይት ተገኝቷል። ከነዚህ ቦታዎች የሚገኘው ነዳጅም በአጠቃላይ 22 ቢሊዮን በርሜል እንደሚሆን ተገምቷል። ካለፈው ዓመት ሐምሌ ወር አንስቶ የተለያዩ ኩባንያዎች የነዳጅ ዘይት ማውጫ ፈቃድ ለማግኘት እየተጫረቱ ነው። ነዳጅ ዘይት አውጪ ኩባንያዎቹ ሲመጡም 1000 የምፔካ ነዋሪዎች ከአካባቢው መነሳት አለባቸው። ነዳጁ ሲወጣ በዚያ ለሚገኙት አሳ አስጋሪዎች ጥሩ ቤቶች እንደሚሰሩላቸው፣ በመላ ሀገሪቱም ትምህርት ቤቶች፣ መንገዶችና ሆስፒታሎች እንደሚገነቡ ቃል ተገብቷል። ኢኮሎንጎ 60 ዓመታቸው ነው። በቤታቸው ዙሪያ ካለው የሩኪ ወንዝ አሁን የሚሰገረው አሳ ቁጥር እየቀነሰ ነው። ከብሪታንያ የመጡ ሳይንቲስቶች በወንዙ ውስጥ የሚገኙት አሳዎች ቁጥር በየጊዜው እየቀነሰ ለመሄዱ ዋነኛው ምክንያት የአየር ንብረት ለውጥ መሆኑን ለኢኮሎንጎ ይነግሯቸዋል። ስለዚህ እዚያው ቆይተው ጥቅጥቅ ደኑን መጠበቅ አለባችሁ ይሏቸዋል። የ38 ዓመቱ የኢኮሎንጎ ልጅ ዲዮሜርሲ ቢሳሎ ግን ተመራማሪዎቹ ደኑን አትቁረጡ ስለሚሉ እነርሱ በሚናገሩት ደስተኛ አይደሉም። ዛፎችን መቁረጥ፣ አሳ ማስገር፣ ደን ውስጥ እሳት ማያያዝ አትችሉም ይሉናል። ታዲያ ካልተከፈለን እንዴት ነው እንቅስቃሴያችንን የምናቆመው? እኛ ዛፎችን እንዳንቆርጥ ሜዳ እናዘጋጅ፣ ከከለከሉን እንዴት አድርገን ነው መኖር የምንችል ነው ስንል ጠይቀናል። ግን መልስ አላገኘንም። ካርበንን በማከማቸት ለአካባቢ ጥበቃ አስተዋጽኦ የሚያደርገውን ይህን ደን የምድራችን ሳምባዎች የሚሉት ባለጸጋዎቹ ሀገራት የገንዘብ ድጋፍ ያደርጋሉ። ከመካከላቸው ጀርመን ብቻ እስካሁን የ225 ሚሊዮን ዩሮ እርዳታ ሰጥታለች። እምፔካ ለሚገኘው ጥቅጥቅ ደን በተለይ ለ6 ተጨማሪ ዓመታት የ15 ሚሊዮን ዩሮ ድጋፍ እየተደረገለት ነው። ይሁንና ኮንጎ በደኑ መሃል ነዳጅ ዘይት የምታወጣ ከሆነ ለደኑ በሚሰጠው የገንዘብ ድጋፍ ላይ ተጽዕኖ ማሳደሩ እንደማይቀር የጀርመን የኢኮኖሚና ልማት ትብብር ሚኒስቴር ቃል አቀባይ ተናግረዋል። በ2009 ዓ.ም በጎርጎሮሳዊ አቆጣጠር አማራጭ የኖቤል ሽልማት ያገኙት ረኔ ንጎንጎ ለተፈጥሮ ጥበቃ ሲሟገቱ የኖሩ 60 ዓመት ዕድሜ ያላቸው የስነ ህይወት ምሁር ናቸው። በ2015 ዓ.ም የአካባቢ ጥበቃ ጉባኤ ላይ ድሃ ሀገራት የአየር ንብረት ለውጥን እንዲቋቋሙ $100 ቢሊዮን እንዲሰጣቸው ቃል መገባቱን ያስታውሳሉ። ገንዘብ ያስፈልገናል። ላለፉት 20 ዓመታት ቃል ብቻ ነው የተገባልን። ፓሪስ ውስጥ በጎርጎሮሳውያኑ በ2015 ያደጉ ሀገራት ከአካባቢ ጥበቃ ጋር በተያያዙ ችግሮቻቸውን ለመፍታት ለድሃ ሀገራት በየዓመቱ $100 ሚሊዮን ለመለገስ ቃል ገብተው ነበር። ግሪንፒስ ለተባለው ዓለም አቀፍ የአካባቢ ጥበቃ ተሟጋች ድርጅት የሚሰሩት የ57 ዓመቱ ራውል ሞንሴምቡላ በዚህ አይስማሙም። ሞንሴምቡላ እንደሚሉት ነዳጅ ዘይት ቢወጣም በኮንጎ መሰረታዊ የሚባሉ ችግሮች እስካልተወገዱ ድረስ እድገት ይመጣል ተብሎ አይታሰብም። መልካም አስተዳደር፣ ግልጽነት እስከሌለ ድረስ፣ ሙስና ካልተወገደ በስተቀር ከመላው ኮንጎ ነዳጅ ዘይት ቢወጣም ምንም የምናተርፈው ነገር አይኖርም። ኮባልት፣ ኮልታን ወይንም ሌላ ጥሬ ዕቃ እኛን ሀብታም ወይንም የለማን አገር አድርጎን አያውቅም። ግሪንፒስ እንደሚለው ጥብቅ ደኖቹ የሚገኙባቸው አካባቢዎች አደጋ ላይ ናቸው። ድርጅቱ መንግስት ለነዳጅ አውጪዎች ያቀረበው